አጎቴ አጅሬ ሰላም ነው ወይ? የት መጣ? በጠዋት ማታ እኮ ነው የመጣሁት። ግን ከመሸ እንዳላስቸግራችሁ ብዬ እዛው አደርኩ። አይ ተዋት ያቺው ጭፈራ ነች እንጂ። ኧረ አይደለም። በል ግባ። ማታ ከመሸ እንዳረብሻችሁ ብዬ ግባ መጣሁ። እሺ ከዚህ ኩሻፕ ጋር ወደ የምትላቀቀው ባል ያው ስፖርት ለጤንነት ነው ሰምቼ ነው። አይ አንተ ለጤንነት አይመስልም። አይ ለጤንነት እያሳበጠ አረ ኖርማል ነው። አበጠች እንዴ? ሰላም ናችሁ? ማሚስ እንዴት ነህ? አለች ግባ። ሱሬ ልጆች፣ አረ ሱሬ እንዴ ምን ያደርጉልሻል? ገና ነው አልፈላ እንዲሸታቸው እኮ ብዬ ነው። እንዴ እንዲሸታቸው ከመሽታት ሲጠጡት የለም እንዴ በደረሰና ያንቺ ወንድና እንደሆነ አጥንት ነው እናቴ። እላህ አስጨራሽ እንደው ይሄ ዳዊት ሁሉ ጊዜ ሳይናገር እየመጣ ይከነክነኛል። እንደው ምን መናገር ያስፈልገዋል? ቤቱ አይደለም እንዴ? እሱማ ቤቱ ነው። እኔ ቤቱ አይደለም አልኩ እንዴ? እንደው አንድ ቀን ያጎትነት ወጉን የእንግድነት ወጉን አላሳየሁትም ብዬ ቆጭኛል እንጂ እሱማ ቤቱ ነው። ውይ ታዴ ደግሞ እንደ ድሮ ሰው ማካበር ትወዳለህ እንዴ? ምንድን ነው ማካበደው? ነው ለወንድም ልጅ ሰንጋ እንጣልለት። ከአንቺ ጋር ቁም ነገር ማውራት ለነገሩ እኔ ነኝ እብድ። አሁን ባንቺ ቤት መፎተትሽ ነው አይደል? ታዴሙት አንተ እኮ ልክ ነህ። ኧረ አንቺ ሁለት ጊዜ ድብን በይ። አንተ ልጅ ለምንድን ነው የማትወጣው? ከኋላ ተነስቼ እኮ ነው የጨረስኩኝ። ኧረ እባክህ ቀደምከኝ ነው የሚባለው። ልብስ መልበስ ብቻ እኮ ነው የቀረኝ። ጨርሻለሁ። እና ምን ልለብስ ፈልገህ ነው? ሌላ ተረጋጋ። መጣሁ። ናውጣ አልኩህ እኮ። ቆይ ብሌኗ፣ በሱ ምክንያት ስራሽ ሙሉ በሙሉ እርግፍ አግተሽ መተው አለብሽ? አዎ እሱን እስካገኘው ድረስ። በዚህ ጉዳይ በጣም ብዙ ጊዜ አውርተናል። አንቺ ግን አንድ እንኳን ልታዳምጪ ፈቃደኛ አይደለሽ። አንቺ ራስሽ እያወቅሽው ለምን ደጋግመሽ ጠይቂኛለሽ? በቃ ተይኝ፣ እያነሳሽ አጨቅጭቂኝ። አንድ ነገር ልንገርሽ፣ ይህንን ጉዳይ የማወራሽ አንቺና አንቺ ስለሆንሽ ብቻ ነው። ብሌኗ፣ እኔ እኮ እንድታገኙ ሀሳብሽን እንድታሳኪ ሁሌም ቢሆን ከጎንሽ ሆኜ እያገዝኩሽ ነው። መጨረሻውን ሳስበው ግን በጣም ከባድ የሚሆን ነው የሚመስለኝ። በጣም ከባድ ነው። ግን የዛን ጊዜ ርፍ ብዬ የምተኛ አይመስልሽም? አይመስለኝም። እንዲሁ አንቺ ብዙ ጊዜ ቡና ባበላሽ ቁጥር እኔ ደሜ ነው የሚፈላው። ቡና ሳይሆን ደም ማፍላት ነው ያልሽው እንጂ። እሺ ደግሞ ምን አደረኩኝ? አራግቢውና ቶሎ ጠጥተን እንሂድ እንጂ። እሺ እንዴት ናቸው? እንዴት ነው? ወዴት ለመሄድ ነው እንደዚህ ሽሮ ጉዳይ ያበዛ? አይ ትንሽ ዞር ብለን እንምጣ ብዬ ነው። ታዲያ ትሄዳላችሁ? ቡናውን ጠጡና ከዛ ትሄዳላችሁ። ምን ችግር አለው? አይ ወጣ ብለን እንመለስ። እኔ ከተማዋ በጣም ናፍቃኛለች። በዛ ላይ መምጣቴን ሰምታ እሷን በጉጉት እየጠበቀችኝ ነው። ከተማዋ ይኸው ሰማሽ አይደለ? ሰማሽ? አዎ እንደዚህ ነው። አይገርምም አባዬ? የምን ቡና ራሱ እኮ ረግጦ ልሄድ ነው። ታዲያስ የሆነ ቀረው ሌላ ምን አለ? ትጠጣለህ እኮ ጠጥተን ነው አንቺ ጋር ጠጣለሁ እኮ። ዝም በላቸው፣ ሂድና ፈታ በል። እነሱ እንደሆነ ልማዳቸው ነው። አዎ እኛ ልማዳችን ነው። ሂድና ፈታ በልላት። አንተ እዛ ፈታ ስትል እኔ እዚህ እሷን ግጥም አድርጌ ማሰር ነበር። እውነቴን ነው የምልህ። ነቲንግ የሰው ነቲንግ
አጎቴ ግን ደህና ነው? አሁን እኮ እሱ ነበር። ቆይ አንተ ግን ይሄን ያህል ከናፈቀ ሄዳ አትጠይቀውም እንዴ? እዚሁ ቅርብ አይደል? አንድ ቀን መንገድ ነው። አንድ ቀንማ ለሱ ብዬ መሄድ አይቀርም። ደግሞ ምን አለ አንተ ቀርተህ እሱ ቢመጣ። አንተ ምን ይሄን ነገር በጣም ደጋገም ነው። ለምን መጣ ነው ሀሳብ? አይ እንደዛ ማለት አይደለም። ስትናደድ ደስ ስለሚለኝ ነው። ሁሉም ነገር ቀልዴ ነው። ሁሉም ነገር ቀልድ ነው ያልከው? እኔ የምልህ ሳባን ግን አግኝተህ አታውቃለህ? ደግሞ እንዴት እዛ ልጅ ሁሉም ነገር ቀልድ ነው ስትል ነው ታውቃለህ? ሁሉም ነገር ቀልድ ነበር ስትላት ያሳየችህን ፊት መቼም አረሰው። በጣም ነበር የሚረብሽ። ቆይ እኔ ምን አግብቶኝ ነው ለአንተ ተደርቤ ግን የተናገርኩት? በጣም ታሳዝነኝ። ተዋት እባክህ። ሴቶች በትልቁም በትንሹም ማለቃቀስ ልማዳቸው። ደግሞ የእሷ ነገር አንድም ቀን አሳስቦኝ አያውቅም። ያንን የመሰለ የፍቅር ጊዜ አሳይ ተነሳት። የእሷን ጉዳይማ ፈጣሪ እየገረፈ ነው የሚያስጨው። እባክህ ተነስ እንሂድ። ዝም ብላ ስለፈለፍከኝ እና ምን ላይ ደረሽ? እስከ ዛሬ ድረስ ስከታተላችሁ ነበር። ከዚህ በኋላ ግን እነሱን እየተከታተልኩ ማባክነው የማጠፋውም ጊዜ የለኝም። ባይሆን አጠገባቸው ጋር ሆኜ ማድረግ ያለብኝን ነገር ማድረግ ብቻ ነው ከኔ የሚጠበቀው። ያው ሩቅ ሆኖ ከማለም ቀረብ ብሎ ማለሙ ሳይሻል አይቀርም። ነገር ግን ይሄ ነገር ይኸውልሽ ምን ልትይ እንደፈለግሽ ገብቶኛል። እንደፈረደብሽ ምክርሽን ልትጀምሪ ነው። ይኸውልሽ የኔ ውድ ጓደኛ እንደውም ወስጄ አስተዋውቅሻለሁ። ጭራሽ አይሻልሽም? እንዴ ዲያስፖራ እንኳን ደህና መጣ። እንኳን ደህና ቆዩን። ቤቱ እኮ ያላንተ ጭር ብሎ ነበር አይደል? ጭር ብሎ ነበር። እኔም እኮ ቤቱ ያለኔ ጭር ብሎ ሊሆን ይችላል ብዬ መጣሁ። ይኸው ግጥም ብሏል። በቃ የሚያስፈልግ ነገር ካለ ጥሩ። እሺ ምን ሆነ ይሁን እንዴ? እያለቀሰች ነው። ናቲ ምን ሆነሽ ነው? አይዞሽ ከፈለግሽ ንገሪ፣ ካልፈለግሽ ደግሞ ችግር የለውም። ኧረ እባክህ እኔ በእናንተ እንዲየነፈረኩ እናንተ ልታጽናኑኝ። እኛ ምን አጥፍተን? ወንዶች ናቸው። ያው ሁላችሁም ወንዶች አይደላችሁ? ወንዶች ሁልጊዜ አንድ ናቸው እኮ። በእኛ በኩል ግን ተሳስተሻል። ወንድ አይደለንም እያላችሁ ነው? አይ እንደሱ ሳይሆን ሁሉም ሰው አንድ አይነት አይደለም ለማለት ፈልጎ ነው። በቃ ተሰክረለሽ ይብቃሽ። ኧረ እባክህ ደስ እስካለኝ ድረስ እጠጣለሁ ወይስ እኔ ብዙ ከጠጣሁ እናንተ የምትከፍሉት? እኛ በጭራሽ ለፍራንኩ አስበን አይደል፣ ላንቺ አስበን። አስበን ቺርስ። ሰክረሻል። ይብቃሽ። በቃ ይብቃሽ፣ ሰክረሻል። ከፈለጋችሁ መሄድ ትችላላችሁ። እሺ እኔ እናንተ ነገር አልያዝኩኝ። ቆይ ምንድን ነው የምትለማመጡኝ? በቃ እንሂድ። ሂዱ ካለች ሴት ልጅ ናት፣ ሰክራለች። እንዴት ነው ብቻዋን ጥለናት የምንሄደው? እና ምን እናድርግ? ይኸውልህ አንተ ሩም ያዝላት፣
እኔ ተሸክሚያትም ቢሆን እመጣለሁ። እሺ ሂሳብ ክፍል አሎ ሄሎ አባ። እናንተ ልጆች አልመሸም? በጊዜ አገቡም? መሽቶብን እኮ እዚህ ጓደኛችን ቤት አድረናል። በቃ እንዳታስቡ። አረ አደራችሁ? ጥሩ። እሺ ጠዋት ስትወጡ እንነጋገራለን። ደግሞ ምንድን ነው? አድረናል አሉልሻ። ውይ አንተ ደግሞ ታዲያ ይደሯ። ምንድን ነው የሚያስጨንቅ? ዝም ብለህ ተኛ እባክህ። እውነትሽን ነው። ዝም ብዬ ልተኛ። አንቺ ሀሳብ የለሽ። እንዴት አደርሽ አለ። ወይኔ ምን እየሰራችሁ ነው? ምን እናደርጋለን? ተኝተን ነው። ተኝተህማ ተኝተህ ነው፣ ግን እዚህ ምን እየሰራ ነው? አንቺን እየጠበቅንሽ ነው። ምን እንሰራለን? ኧረ እባክህ ትቀልዳለህ እንዴ? ምንድን ጠብቀኝ። ይኸውልሽ ማታ ሰክረሽ ራስሽን አታውቂም ነበር። ካስገባንሽ በኋላ እየወጣሽ ስታስቸግሪኝ እኛ መሬት አንጥፈን ተኛን። ኧረ አታስቢ፣ ማንም የነካሽ የለም። በሉ ተነሱ፣ ቁርሳችንን እንብላና እኛም ወደ መጣንበት አንቺም ወደ መጣሽበት። ኧረ እባክህ እንዲህማ በቀላሉ በፋታት የለም። እሺ እነዛ ልጆች አሉት። እስኪ ደውልላቸው። እንደውም ቁርስ ላይ ደርሱ ነው። ምን አባታቸው እዛው ያደሩበት ይብሉ እንጂ ይሄም ቁርስ ነው። ወይ ታሪክ ሁለቱም ዘግተውታል። ምናልባት እኮ ቻርጅ ዘግቶባቸው ይሆናል። አንቺ የእነሱን ጥፋት ለመሸፋፈን በቃ ትደክሚያለሽ። ዝም ብለሽ አትድከሚ። እንዲህ ነች። በሌላ እኔም አላነሳም። ዝም ብለሽ ድከሚ ብሎሽ ነው የምትደክሚው አንቺ። ውይ ታዴ ደግሞ ገና ዛሬ ገና ማደራቸው አይደል እንዴ? ይሄንን አት ዛሬ አንድ አሉ አይደለም፣ ነገ ደግሞ 2 3 የምስራች አንድ ወር ጠፍቶልሽ ይመጣል በኋላ ሳይቃጠል በቅጠል ነው። ነገርኩሽ። እንደዚህ እያልሽ አታበርታች። በቃ እሱን ሲመጡ ጠይቃቸዋል። አሁንና ቁርሱን እንብላ። እንዴት ነው ጠፍታ? አንደኛ አባ እንብላና ልቅ እንበል። እቺ ልጅ የተመቻት ነው። በኋላ አታረጉትም። ጥላችሁኝማ አትሄዱም። እሺ እንዴ ቆይ አንቺ ከማታ ጀምሮ አጠጣንሽ አሳደርንሽ፣ አሁን ደግሞ ቁርስ እያበላንሽ ነው። እና ደግሞ ምንድን ነው የምትፈልጊው? ኧረ እኔ ምንም አልፈልግም፣ ግን በጣም ስለተመቻችሁኝ በቃ ማታ እንገናኝ። ጓደኛዬን ይዣት እመጣለሁ። እሺ ተይ እንጂ ስታይም ፋራ እንመስላለን እንዴ? ይኸውልህ አንተ ግንባር ነው የሚያስበላኝ። እንኳን ጓደኛሽን ይዘሽ መተሽ እናቱ ብቻሽንም አልቻለሽም። ውይ እኔ ጋብዛችኋለሁ። ግብዣማ ማን ይጠላል? ተስማማም ማለት ነው። መሆኑ ነው እንግዲህ።
ስልካችሁን ተውልኛላችሁ። እሺ የኔ ለመያዝ ቀላል ነው። መቼ ሲያፈረደበት ቦክስሽን ልትሰሪ ነው? ትቀልጃለሽ እንዴ? አንቺ እኔ ስፖርት ሳልሰራ መኖር አልችልም። አሁን ደግሞ የሌለ ሱስ ሆኖብኛልሽ። የአንቺ እኮ በጣም ይለያል። ምን አለበት ቢያንስ እንኳን ሰዓት ብትሰጪው? ለምን ብዬ እድሜ ልኬን የሰራሁትን ደግሞ በጣም ደስ ብሎኛል። የሌለ ሳኩኝ ነው የምጨብሰው። ደግሞ ምን ደስታ ነው? አንደኛ ይኸውልሽ ኬኳ አላማዬን አሳክቻለሁ። ኧረ ደግሞ ሳልነግርሽ በቃ የሌለ ተግቼው በቃ እንዴ! ኧረ እንዴት እንደጠጣሁት ግን ልሰክር ነው። የሌለ ስፖንጅ ሆኜልሻለሁ። የሆነ በቃ የሰከርኩ መስሏቸው ድግፍግፍ ምናምን ነገር አድርጎ አላስገቡኝም። አንቺ ግን እኔ ቡቻ ትሙት ይኸውልሽ የሆነ አክትረስ ምናምን ብሆን ያዋጣኛል። እሻልሻለሁ። በጣም ውጤት ተኮር እንዴ! ገራሚ ተዋናይ ነው የምሆኑ ብሎ እኮ ነው። ነገር አለ ድሮ። አንቺ ግን ምንም ትንካታሪ ነቲንግ ነሽ አንቺ። ይሄ ሁሉ እርጅብኝ። በቃ ዝም ብል ይሻላል። ዝም በይ አንቺ። የሚያምርብሽ ዝም ስትይ ነው። ይሄ ነገር ምንም አላማረኝም። ይቅርብሽ። ይቅርብሽ? ምራም ይቀርብኝ? ከስንት ጊዜ በኋላ ያገኘሁት እድል ነው የሚቀረው። ሰሚኛለሽ? ከፈለግሽ አንቺ መቅረት ትችላለሽ። ይሄንን ሐሳቤም ማለት ነው አይደለም አንቺ ምህረት ጓደኛ ይቅርና የገዛ አባቴ አያስቆመኝም። እሺ እቅዴ በላሽና ማለት ነው ለኔ ያድርግ። ለአንቺ ምንም ነገር እንደማድረግ ታውቂያለሽ አይደል? ግን እኮ እኔ በኋላ ላይ የሚመጣው ነገር አስፈርቶኝ ነው። እኔ የምፈልገው ውጤቱን ብቻ ነው። እኔና አንቺ ድራማ በኋላ ይቀጥላልሽ። ሌላው አባባ ቢሰማ ይሄንን እሺ እንዳልሽ ስማ
ቺኳ ግን የሆነ የሚከብድ ነገር አለ። ምንም ደስ አላለችኝ አለ ደግሞ የሌለ የምታካብደው ነገር አለ። እኔ እንደውም ቀለል ያለችና ተጫዋች እንደሆነች ነው የሚሰማኝ። አንተን ከተመቸ ችግር የለም። ጓደኛዋ ግን አለ አይደል? አንተ ግን ያማል እንዴ? ኧረ ተው ወንድሜ ያረጋጋው። አይ እባክህ ምን ያረጋጋለሁ? በዛ ላይ ደግሞ ጓደኛዋ አባ አንተ ግን ትክክል አይደለም። የምሬን ነው። ስልክ ይጠራ ስታብጥ እንዴት ነው ደረሰስክ? ቺኳ ነች። ቺኳ ነች። አንሳዋ። ሄሎ እዛ ናችሁ? እሺ መጣ። ትፍለቀለቀዋለህ ስልክ ስታነሳ እባክህ። ልጅቷ ግን እድሜዋ የማቱሳላ ነው። እያነሳናት እኮ ነው የደወለችው። እኔ ግን ያንተ እንደዚህ መሆን ራሱ ግርም ይለኛል። ኧረ ተው ወንድሜ ያረጋጋው። ለምንድን ነው የምረጋጋው? ማን ይችን የመሰለች ቆንጆ ልጅ አይቶ እንደተረጋጋ አረጋጋለሁ። በዛ ላይ ከበረሃ መምጣቴን አትርሰው። ወብቆኝ ነው የምመጣው እኮ። በልሽ እንሂድ። ባይሆን እዛ ሄደን ይለይልሃል። ይለይልሃል አትበል። ሁለት ናቸው ይለይልናል። እሺ በል ተነስ እንሂድ። አንዴ ቼክ አድርጋ ራስህን። አላረግም አርጋለሁ። ተዘጋጅተህ ነው እንዴ ደግሞ? ልጫወት የለ እንዴ ባክ? ጓደኛዬ በነገራችሁ ላይ በጣም አይናፋር ነች። ግን አትመስልም። ኧረ ዝም ብላ ነው ስም ስታጠፋ ነው። ኧረ እሺ ዝም ብላችሁ ይዋል። ቆይ አንቺ በግድ ልታስሩኝ ነው እንዴ? በቃ ከዚህ በላይማ ታስጨንቋት። ቅድም አስተናጋጇ ዲያስፖራ ውስጥ ይሰማሉ። ዲያስፖራ እንዴ? በዩ ግን ያው ከዩሮፕ ሳይሆን ከገጠር ነው የምመጣው። ተወልጄ ያደኩት ገጠር አካባቢ ነው። አሁንም እየሰራሁ ያለሁት ግብርና ነው። ስለዚህ ኑሮዬ ገጠር ነው ማለት ነው። ከገጠር ለረፍት ወደዚህ ስመጣ ያዩኝ አስተናጋጆች ናቸው ዲያስፖራ ያሉ። ከዚህ በኋላ እኛም ዲያስፖራ እያልን ነው የምንጠራ። ይቻላል፣ ቅር አይለኝም። እሺ ዲያስፖራው እሺ ዲያስፖራ ራቱን እንብላ በቃ።
አደርጋለሽ። ይህ ሁሉ ነገር ባይሆን መልካም ነበር። ነገሮችን በነበሩበት ይቆዩ ነበር። ሁሉም ነገር በነበር ቀረ እንጂ እሷስ ነበሩ ነው የለ። ዛሬ ከሰዓት እንገናኝ ብለዋል። እና ምን አሰብክ? ሄደን እንደበርባቸዋለን። ስራ እንደሆነ የለን። መቼም እዚህ ቁጭ ብለን የማየና ያባየን ጭቅጭቅ ከመስማት ይሻላል። ይሻላል አይደል? ለነገሩ እነሱ እያሉ ብቻችንን ብንዝናናም ግፍ ነው የሚሆነው። ለመዝናናትም ግፍ መጣ ደግሞ። ታዲያ እንዴ ሴት ልጅ ቤት ተቀምጣ ወንድ ልጅ ብቻውን እኮ አይዝናናም። ያውም ፈልጋ ግፍ ነው። መጽሐፉም ላይ እኮ አለ። እኔ ሳስበው ግን እነሱ ራሱ የራሳቸውን ጥፋት የሚያውቁ አይመስለኝም። እኔ ደግሞ ምን እንደሰለቸኝ ታውቂያለሽ? ሁልጊዜ ይህንን ሀሳብ ታነሻለሽ፣ ሁልጊዜ አስረዳሻለሁ። ባስረዳሽ አንቺ አይገባሽም። ከቻልሽ ምንም ማስተያየት አትስጪኝ በእናትሽ። ብሌኗ በቃ በእኔ ይሁንብሽ። እርግፍ አርግተሽ ተያቸው። ምንድን ነው በአንቺ የሚሆንብኝ? ምኑን ነው የምተወው? የቡቻ መሞት ነው የምተወው? ምህረት፣ አንድ ነገር ልንገርሽ አይደለ? ተሳስተሽ አንድ ነገር ብታደርጊ እኔ ላንቺ አልመለስም። ብሌኗ ስማ፣ እኔ ግን ዛሬ ማምሸት ምናምን ፈታ ማለት ፈልጋለሁ። በልበል ነገር አታምጣብኝ። መቼም ያባዬና የማየ ጭቅጭቅ ካላማረ ለምሸት እሱ እኮ ስለሚያካብድ ነው እንጂ እኮ ኖርማል ነገር ነው። እሱማ ነበር፣ ግን ምን እንደሚያሳስበው እኮ አላውቅም። የሆነ የአባቶቹን የአያቶቹን ወግ አለቅ ብሎ ነው። ትውፊት ነገር ይወዳል። አባቴ ላይማ ሙድ አትይዝበትም። ስርዓት ተው እንጂ አባቴ ትላለህ እንዴ? ለእኔም እኮ አጎቴ ነው። አንተ ምን አይነት ነው እናታችሁ? በልታተው እና ልጅ አይደብርም እንዴ? ና አበሰበስከኝ እኮ እንዴ! እና ልበሰብሰ አንዴ ጎንበስ ያልኩህ ይህንን ነገር አልተውም አልሽኛ? አልገባሽም ምህረት፣ አልገባሽም። እኔ የማይሽ ይኸውልሽ እንደ ጓደኛዬ አይደለም እንደ እህቴ ነው የማይሽ። ለዛ ነው የሚሰማኝን ግራ የገባኝን የሚቸግረኝን ነገር ሁሉ የምነግርሽ። አንቺ አልተረዳሽኝም። ብሌኗ፣ እኔ እኮ አንቺ ማጣት ስለማልፈልግ ነው የሁሉ ነገር እያደረግኩ ያለሁት። ቆይ አንቺስ ብትሆኚ ለምን አትረጅኝም? እኔ እንቅልፍ አጣሁ። እኔ መተኛት አቃተኝ። እኔ ጥያቄ እኔ አንቺ መቼም ቢሆን ማጣት አልፈልግም። መቼም እኔን የምታጪኝ ማለት ነው የምፈልገው ነገር ያልተሳካ ጊዜ ነው። እሺ አሁን ተነሽ፣ በቃ ተነሽ፣ እየጠበቁ ነው። እንሂድ፣ ተነሽ።
እንደዚህ ያረፈዳችሁት ግን በሰላም ነው? 30 ደቂቃ ብቻ እንዳረፈን። ብዙ አስጠበቅናችሁ እንዴ? አስጠበቅናችሁ ብቻ በጣም ቆየን እኮ። እናንተ ከቤታችሁ በጊዜ ወጣችሁ ነው። ለነገሩ ብታረፍዱም አይፈረድባችሁ። አልገባኝም ግን ሴቶች መቼም ይሄ ጨዋታ ነው ቀልድ ነው ክብር ጥሶ እንደማትሉኝ ተስፋ አደርጋለሁ። ቆይ አንቺ ከኛ ምንድን ነው የምትፈልጊው? ዝባትል ይኸውልህ እኔ ስፈቅድልህ ብቻ ነው ማውራት የምችለው። እሺ ኧረ እባክሽ አንቺ አፍህን ዝጋ ስላልሽኝ ብቻ አፌን የምዘጋ ይመስልሻል እንዴ? እየሰማኸኝ ነው? እኔ ስፈቅድልህ ብቻ ነው የምታወራው። ሴትዮ ቀልዱን ትታች በሰላም መንገድ ብንለያይ ነው የሚሻለው። አሁን እናንተ ማወቅ የምትፈልጉት ለምን እዚህ እንደታሰራችሁ፣ ለምን እንደታገታችሁ ወይ እኔ ከእናንተ ብር ፈልጌ እንደዛ ነው አይደል መሰላችሁ? እንደዛ ነው እያሰባችሁ ያላችሁት። እኔ ግን በሚገርም ሁኔታ በቀሌን እየተበቀልኳችሁ። አልገባኝም። የምን በቀል? ምን አድርገን? ይኸውላችሁ ይሄ የብዙ ጊዜ ፍላጎቴ ነውና አሁን እንዲህ በአጭር ጊዜ አብራርቼ የምጨርስላችሁ ነገር አለ። ስትታይ ሰው ትመስያለሽ፣ ውስጥሽ ግን ሰይጣን ነው። ቱ አውሬ። ጻድቁ አንተ እንዳልከው ነው። ይኸውልሽ እሺ በይና ተነጋግረን እንፍታው። ቆይ ምንድን ነው የምፈልገው? ደክሞኛል፣ ጊዜ የለኝም። ይኸውልሽ አርፌ ወይ ነገ ጠዋት እናወራለን። እሺ አካባቢውን በንቃት እንዲጠብቅ ነግሬዋለሁ። አንተም እንደዛ
እንግዶችን ጥሩ ራት ጋብዝልኝ። እሺ ምሪ ነይ ነይ ነይ። አልገባኝም። በማንም ሴት በማንም ህፃን ልታገት? መታገታችን ሳይሆን እኮ ምክንያቱም ቆይ አሁን ምን ልታደርጊ ነው? አባቢ ካራቀን በኋላ ከእንዲህ ይመጣል ማለት ሕክምናው ጨርሶ ነው? አባቴ በሙሉ ጤንነት ላይ ይገኛል። ግን ያው እሱ እስኪመጣ ድረስ እቺን ነገር ቶሎ መጨረስ አለብኝ። ብሌኗ እባክሽ ለሞት አታብቂያቸው። እንዲማሩበት ብቻ አርግተሽ ልቀቂያቸው። ኧረ እባክሽ የእነሱ መማር የቡቻን ሞት ይመልሰዋል? መልሽልኝ እስቲ፣ ይመልሰዋል? እሷ ምንም እንደማይመልሳ ታውቃለሁ። አንቺ አታውቂም እባክሽ። የእነሱ መሞት ግን ማለት ነው የኔን ህሊና ነጻ ያወጣዋል። ዝም ብዬ እኮ ነው የምለፋው። አንቺ አይገባሽም በእውነት እንዴ።
5 ሰዓት ነው። ስለዚህ ማመልከት አለብን። እሺ ነጠላዬን ይዤ ልምጣ። ነይ ነይ ነይ። አሁን በደንብ ይገባልሽ። ምን ሆነሽ ነው ቡቻዬ? ያስቀየመሽ ሰው አለ? አይወደኝም። እንድነግረው እንኳን ጥሩ ፊት አይሰጠኝም። እሺ እኔ ምን ላድርግ? ተሰቃየሁ እኮ። ወይ በቃ ካልሆነ እኔ ላናግረዋ። እኔ ላናግረው። አይሆንም አይሆንም፣ ራሴ እወጣዋለሁ፣ እነግረዋለሁ። በቃ በቃ ታዲያ አትነፋረቂያ። ምን ሆነሻል ቡቻ ግን? እንዴት ነው ባክች ልጅ? ከሁለት አንዳችን ጋማ ፎንቃ ነገር የገባላት ትመስላለች። ምን አውቃለሁ በእናትህ ስታሳዝን። ከፍራቷ ብዛት እኮ የምትጠጣው ሻይ ራሱ እላዋ ላይ እየተደፋ ነው። ጠይቀን እንገላግላት አለ። አዎ ይቅርታ፣ ፀሐይ ሆኖብን ነው። መቀመጥ ይቻላል?
ቆምኩ እንዴ? ሲመስለኝ ከሁለት አንዳችን ጋር የሆነ ነገር የፈለግሽ ይመስል። የምን ፍቅር? የምን ነገር? አረ እኔ ዝም ብዬ ነው። እኛን ስታይን እኮ የምትገቢበት ቀዳዳ ነው የሚጠፋሽ። አይ እኔ ዝም ብዬ በቃ ከብዙ ጊዜ በኋላ ዛሬ በጣም ደስተኛ ሆነሽ? አዎ እህቴ አወራኝ። አጠገቢ መጥቶ ቁጭ አለ። ግን ደግሞ በራሴ ተናድድኩ። ለምን? አላቅም በቃ አቃተኝ። እሱ አጠገቢ መጥቶ ሲቀመጥ እሱን ማወራበት አቅም አጣሁ እና ጥያቸው መጣሁ። ይሄንን እድል ለብዙ ጊዜ ስትፈልጊው አልነበር እንዴ? ታዲያ ለምን እንደዚህ ያደረግሽ? እኔ እንጃ። ይህን እድል ግን መቼ መልሼ የማገኘው አይመስለኝም። የኔ ቆንጆ አንቺ በጣም ንጹህ ልብ ነው ያለሽ። ይኸውልሽ እንደውም ተጋብታችሁ ምናምን ልጆቻችሁን እዚህ ምናምን አባሮች ሳጫወት እንደዛ ነው። የኔ ውድ እህት ሰላም። ሰላም ነው። አንድ ነገር ላወራህ ነበር። እሺ ምን ነበር? እሺ እኔ አትፍሪ፣ ንገሪኝ። እኔ አንተን ማለቴ አንተን እኔን ምን ወድጄ ካለው በቃ ያላንተ መኖር እያቃተኝ ነው። ምን ብላት ነው የምትሮጠው? እወዳለሁ እኔ ያላንተ መኖር አልችልም ምናምን አላለችም። ሂድ። አንተን ነው እኔን ነው? አይ አንተን ነው አለችኝ እያልኩ እኔን ነው ትላለህ እንዴ? እና ምን አልካት? አነጋገሯ በጣም ያስቅ ስለነበረ ሳላስበው ሳቁባት። ከዛ እየሮጠች ሄደች። በጣም ነው ግን የምታሳዝነው። አሳዘነች? ኧረ እባክህ። ኧረ እባክህ እኔ ታሳዝነኛለች ነው ያልኩት። ምን ሆነሽ? ሳቀብኝ። አንቺ ልጅ ደግሞ ንገር ብለሽ አሳቅሽኝ። ምናልባት ተመችቶት ቢሆንስ ጥያቄው ይሳቀው። እሺ ከሳቀ በኋላ ምን አለ? ምንም እንደነገርኩሽ በቃ ሳቀብኝ። እኔም ትቼው ወጣሁ። ሀሳቡን ቆም ብለሽ መስማት ነበረብሽ ይመስለኛል። ግን ደስ ብሎት ነው የሳቀው። የሆነ አሪፍ መልስ ነው የሚመስለኝ። እኔን ለማጽናናት ብለሽ አይደለማ? ብቻዬ አይደለም። የሆነ ቢደብረው ምናምን ጓ ይልብሽ ነበር አይመስልሽም? ጥዬው መሮጥ አልነበረብኝም? እሺ አንድ ነገር እስኪን መጠበቅ ነበረብኝ ሳናድድ። በቃ አይዞኝ ነይ ልሳምሽ።
አንተ የኔ እህት ላይ ሳክባት እና ምን ይሁን? ቆይ እኔ ምን በደልኳት ንገሪኝ። ኧረ አንተ ምንም አላረክም። ምን አረክ? ምን በወጣ? ምንም አላረክም። በቃ ይሄ ነው። ኧረ ስለፈጠረች ብቻ እንካ አጭስበት። ይኸውልሽ እኔ እህትሽን ምንም አላደረኳትም። እሺ እኔ አጠፋው እንበል፣ ዳዊት ግን ምንም አላደረገም። እሱን ልቀቂው። ምንም ተው፣ የትም ትቼው አልሄድም። ሞትም ከሆነ እዚሁ አብሬው እሞታለሁ።
ምን ቤት ናችሁ? እኔ እዚህ እያለሁ እናንተ የምትገባበዙት ጓደኛ ልኬው ህይወቴን አደጋ ውስጥ የምጥል ጅል እመስላለሁ ስታይ። ደግሞ በጣም የምትወደው ጓደኛ አይደል እንዴ? አንተ የምትጠጣውን ጽዋ አብሮ ቢጠጣ ይደብራል? እሺ ለዚህ የሚያደርስ እህትሽን ምን በደልኳት? ባለፈው የነገርኩህን ነገር አንቺ ወደ እኔ መጥተሽ እኔ ደግሞ እምቢ የምልሽ ይመስልሻል? ይኸውልሽ ከአሁን በኋላ ሳትፈሪ ሀሳብሽን ነገር የእውነት አብረኸኝ ልትሆን ነው? በቃ አዎ አብሬሽ እሆናለሁ። እሺ ምንድን ነው አንቺ ያልሽው እኮ እውነት አብረን እንሁን አለሽ? ኦ አይኔ ቆንጆ እንኳን ደስ አለሽ። አመሰግናለሁ። አንቺ አንደኛ እኮ ነሽ አንቺ። እህቴ ታውቂያለሽ፣ ከእሱ ጋር ሰውን ቀኖች ያጥሩብኛል። ነግቶ ነገን ማየት እጓጓለሁ። ታውቂያለሽ፣ አብሬ ቁጭ ብዬ እንኳን እኮ አላምንም፣ ህልም ነው ይመስለኝ። ብቻ በቃ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። በጣም ደስተኛ ነኝ። ይሄ ቆንጆ አንቺ ደስ ስላለሽ እኮ እኔም በጣም ነው ደስ ያለኝ፣ ከመጠን በላይ ማለት ነው። ግን ቀኖች እየገፉ በመጡ ቁጥር ምን እንደሚፈጠር አይታወቅም። ስለዚህ ራስሽን ጠብቂ።
እኔ አንቺ አንድ ነገር ብትሆኝ ሰምተሻላ? ከአባቴ ቀጥሎ ያለሽኝ እኮ አንቺ ብቻ ነሽ። ስማ ከሳባ ጋር እንዴት ነው አመረራችኋል? ኧረ ተወኝ እባክህ፣ በጣም ነው የሰለቸኝ። እደበርባታለሁ ብዬ ገብቼ ጭራሽ እሷ እኔ ላይ ትደበረብኝ። ጭራሽ ስለ መጋባት ምናምን ታወራለች። ማን ያውቃል? ትንሽ ጊዜ ሰታት እኮ አብረሃት ብትሆን ልትወዳት ትችላለህ። የምን መውደድ ነው የምትለው? በቃ ልጅቷ ፈሪ ነገር ስለሆነች እያገኘኋት ልዝናናባት ልደበርባት እንደሆነ አንተም ታውቃለህ። የማይሆን ከሆነ ግን በጊዜ ሁሉንም ነገር ብትነግራት ጥሩ ነው። የልጅቷን ህይወት አታበላሽ። አረ እነግራታለሁ እባክህ። እኔ እኮ እንደ ሌሎች እኮች ተመቻችተን ምናምን የምትፈታኝ መሰለኝ። እሷ ግን ሙጭጭ። በቃ በእናትህ ታሳዝነ። ቢያንስ የራሷን አዲስ ህይወት ትጀምር። ሁሉንም ነገር ነገራትና አንተም እፎይ በል። አረ ምን አጨናነቀኝ በእናትህ፣ እነግራታለሁ። አንተ ለሴት ተጨንቀህ እንዴት በቶሎ ይሄ እንደተፈጠረ እኔም አልገባኝም። ግን እባክሽ ለማየና ለአባዬ እንዳትነግሪያቸው። ቆይ እኔም ቤነኝና ነው የምናገረው። አንቺ አምሻ እንደ ሽማግሌዎቹ እያሉ እነሱ አይናገሩ? ይኸውልሽ ባይሆን እኛ ለሰርጉ እንዘጋጃለን። ከዛ በቃ ይሆናል። አንቺም ለአባቱ ነገር እንዲዘጋጅ። በጣም እድለኛ እኮ ነኝ እንዳንቺ አይነት ምርጥ ስላለኝ። እኔ ራሴ የሌለ እድለኛ ነኝ። ይኸውልሽ እኔ ራሴ ለአክስትነቱ ምናምን መዘጋጀት አለብኝ። የእውነት በቃ እናስለውና አይ አባ ልትሆኝ ነው። አባ ምን ይሻልሻል? ይልቆጅ ሰላም። ልነግርሽ የምፈልገው ነገር አለ። እኔም ጋር ትልቅ ማወቅ ያለብህ ነገር አለ። አይ ያንቺን ተይው። ይኸውልሽ ሳባ፣ በቃ እባክሽን እኔን ተይ። ማለቴ እኔ እውነት አለም አልነበረም ስሰጥሽ የነበረው። የእውነቴን አልነበረም የወደድኩሽ። እኔ እንደዚህ የምታከሪ አልመሰለኝም ነበር። እኔ አንቺ መሆን አልችልም። የውሸቴን ነበር የቀረብኩሽ። ይኸውልሽ ሳባ፣ ፈጽሞ ልወድሽ አልችልም። እኔ የእውነት አለም መኖር አልችልም። ካሁን በኋላ የራስሽን ህይወት መኖር አለብሽ። በቃ ላደረኩት ነገር በጣም ይቅርታ። ይኸውልሽ ሳባ፣ ሰውን እኮ በግድ የራስሽ ማድረግ አትችይም። ደግሞ አንቺ ጥሩ ልጅ ነሽ። በቃ የተሻለ ነገር ማሰብ አለብሽ። ግን ብሎ ነገር የለም። የራስሽን አማራጭ መውሰድ አለብሽ። ባልጠበቅሽው መልኩ ስለነገርኩሽ በጣም ይቅርታ። ግን ልጎዳሽ ስላልፈለኩኝ ልጄ፣ አልተወደድንም፣ አልተፈለግንም። በቃ ብሌኔ፣ ሳባ ምን ሆና ነው? ምን ትሆናለች አባዬ? ምናልባት ከጓደኞቿ ጋር ተጣልታ ይሆናላ። ቆይ እስኪ አንዴ ገብቼ ቼክ ላድርጋት።
አባዬ ልከፍት ነው። ቡቻ ተንፍሺ በእናትሽ። ምን ሆነሻል? ምን ሆነሽ ነው? ምን አደረግኩኝ? ምን አደረግኩኝ? ቡቻ ምን አደረግኩሽ? እኔ በእናትሽ እኔስ ቡቻ እኔ ምን ይሻለኛል? ምን አድርጌሽ ነው? ቡቻ ተንፍሺ። ቡቻ ተንፍሺ። ቡቻ ተንፍሺ። በእናትሽ ተንፍሺ። ምን አደረግኩሽ? ምን አደረግኩሽ? እኔ ማን አለኝ? እኔ ማን አለኝ ከአንቺ ውጭ? ቡቻ ብቻዬን ቀረሁ። ቡቻ ትለሽኝ ስሙ። እኔ ማን አለኝ? እኔ አላለም። ከዛ ጊዜ በኋላ አባዬ ታሞ ቀረ። አሁን ለነገሩ እግዚአብሔር ይመስገን ተሽሎ ሊመጣል። ቤተሰቤ ግን የተበተነው በአንተ ምክንያት ነው። እሺ እኔ እንደሚፈጠር አላወቅኩም ነበር። ከዛ ጊዜ በኋላ ይቻት አላውቅም። እባክሽን እሺ በይኝ። ይኸውልሽ አንቺ እህትሽ እንደምትወጃት እኮ እኛ የሚወዱን ቤተሰቦች አሉ። እስኪ ራስሽን ለደቂቃ በእነሱ ቦታ አድርገሽ አስቢ። ይኸውልሽ በስሜታዊነት የእኛንም የራስሽን የሚወት አታበላሽ እባክሽ። ቃል ይታጠፋል እንዴ? ዛሬ ህሊና ነጻ የሚወጣበት ቀን ነው። ምንም ብትለኝ ምንም ውሳኔ ውሳኔ ነው። ይኸውልሽ ምናልባት በእኔ ውሳኔ እህትሽን አተሻታል። ለዛም እኔ ሳልሆን ብቸኛዋ ተወቃሽ ራሷ እህትሽ ናት።
ውሳኔዋ ከባድ ነው። እኔ እንደሚፈጠር ባውቅ የምሬን ነው ባልወዳት እንኳን ለልጄ ስል ቀበላት ነበር። ይኸውልህ አንተ ቡቻ ላይ ባስቅባት እንደ ልብ ተጫውተ ባትተዋት ምናልባት ዛሬ ካጠገቤ ጋር ትሆን ነበር። እባክሽን ሞኝ አትሁኝ። የማይሆን ዘተት ተሳስተሽ ለምን ራስሽን እድሜ ልክ እስር ቤት ታስቀምጫለሽ? ይኸውልሽ ምናልባት እኮ ይህንን ጊዜ ተረጋግተሽ ብታልፊው እህትሽን የምታስታውስሽ እህትሽን የምታስረሳሽ ልጅ ልትወልጂ ትችያለሽ። እኛን የሚወጣ አታበላሹም። አንቺም ደስ የሚል ኖሮ ትኖራለሽ። መመካከሩ አይበቃል? አመሰግናለሁ። እባክሽን እንዳትሳሳቺ እባክሽን። ምንድነው እሱ? ፈራሽ እንዴ? ለምን አትረጋጊም? እኛን እኮ በመግደልሽ የምትጠቀሚው ነገር የለም። ግራ ገባሽ ልጅ አንቺ።
ዛሬ ብሌን ስላየኋት በጣም ደስ ብሎኛል። በጣም ነው የማመሰግነው። እስር ቤቱ የተስማማ ትመስላለች። ደግሞ አምሮባል። ደግሞ ጀመረካ ትንሽ በረድ ብሎልናል። ተው እንጂ ያወራበት አትከልክለው። እናም ብሌን ባረገችው ነገር ተጸጽታለች። ፍቅር ስለተባባላችሁ ደግሞ በጣም በጣም ደስ ብሎኛል። አመሰግናለሁ። ምስጋናው ለእኛ ሳይሆን ለአንቺ ነው። ይህንን ፍቅር ለማምጣት የህይወት መስዋዕትነት ከፍለሽ። በነገራችን ላይ እቤት ምን የመሰለ ቡና ተፈልቶ ይጠበቃል። ኧረ እባክህ የወርቅዬን ቡናማ እንዲሁ ሰተት ተብሎ ተገብቶ አይጠጣም።